አልኳችሁ ጋይስ ብዙ ጊዜ እዚህ ለጥፈው እናት የሚሳደቡ አባት የሚሳደቡ ልጆች የሚሳደቡ ብዙ ነገር ላይ እንደዚህ አሁን የሚያረጉ ቤተሰቦቻቸው ላይ ድራማ ያሳለፉ ሰዎች ናቸው። በቃ የእናት ባሊ የማያውቁ ላይ ካንፈርድን በየቤቱ አለ ሙቪው ላይ እናየዋለን። ሙቪውን እንደ ሙቪው ይዘነው ግን ብዙ ቦታ ከእናት አባት ፍቅር ያላገኙ ሰዎች ናቸው። አሁን እኮ በጣም ሶ ዳንጀረስ እናቷ ሆና የእውነት ከመጣች ላይክ ምን ምታረጋት ነው ብለን ደግሞ ማሰብ እንጀምራለን። ለምን እንዴት ወዴት ጥያቄ ደግሞ ይመጣል። አሁን ሶፊዮታ የእውነት ከመጣች ሚካኤልዬ እንደው የሰርጀሪ እናት የእውነት እናቷ ከሆነች ሂጄ ሻማ በላለሁ። ሚካኤል ሂጄ እንግዲህ ቤቱ ርቀት ነው፣ ቸርቹ ሩቅ ነው በጣም። የእውነት እናትሽ ከሆነች እኔ የወርቅ ጥላ ነው ማስገባልሽ ኢትዮጵያ። አይ ስዌር እቺ ቃሌ ናት። የወርቅ ጥላ ለሚካኤል አስገባልኝ የሰርጀሪ እናት ከሆነች ከተገኘች የእውነት። ከዛ የእናትን ባልዩ ታውቁታላችሁ፣ የእናትነትን ባልዩ ማለት ነው። እንዴት እንደዚህ ልሸመጥጣት ቻለች ከሆነች ማለት ነው። እኔ ነች ነው ምለው ቢኮዝ መልኳ ይከንቲያ የወርቅ ጥላ ለሚካኤል አስገባለሁ ኢትዮጵያ ጋይስ እናቷ ሆና ከተገኘች። አንዳንዶቹ ጥሩ ሀሳቢ ይመስላሉ ስላለች የምሬ ከልቤ እኔ እናቴ ጥሩ አድርጋ ብታሳድገኝ ነው ዛሬ እዚህ ኪችን ላይ ፉን ምል እናትዬ። የኔ እናት የኔ እናት አይስዌር በጣም ጀግና ናት። በጣም እንደዚህ ፈሪም አይደለችም ደግሞ ያው ስራውን ስለሚያስገድዳት። አባቴ ባይ ጋድ ሞር በቃ አይ ዶንት ኖ ሃው ኤክስፕሌን ብዙ ጊዜ እንትን ስል ይደብረኛል። ግን ማለት አባቴ ስል ያው ፍሬንዴ ነው ስለሆነ ነው ሞር ፍሬንዴ ነው አባቴ። እናቴ ደግሞ ጎበዝ ታውቃለህ፣ ወንድ እንኳን አጣ ጀግና አድርገሽኛል ትያለሽ። አባቴ በመጥፎም ብትመጡ በፍቅር ነው እንትን የሚለው። አንድ ጊዜ ማን ነው ከሆነች ልጅ ያለጣለች እዚህ ቤት ውስጥ መጥቶታል። ወይ ታያለሽ አሁን ምናምን ስላት ወይ ልጅ ይሄ እኮ ጥሩ አይደለም ማለት ነው ኢነርጂ ነው የሚወስድ ይላል ከሰው ጋር መሰዳደር። እና እንተባበራለን የወርቅ ጥላ እናስገባለን ከተገኘች ለእኛም ጥሩ ነው ለእሷም ያው ብዙ ነገር ተብሏል። እንግዲህ እናያለን። እንተባበር ቤተሰቦች፣ የኛ ቤተሰቦች። እኔ ግን እየዳምና ሊያሾ ግን አስቀውኛል። በኋላ እስቲ ሴትዮዋ ከተገኘች በኋላ እንስጣለን። የሆነ አይታችሁታል የሊያንና የዮዳብን ቪዲዮ? እኔ አንድ ሰው ይሞት እንዲድረስበት አይደለም ቢኮዝ እስናጉድ የጊዜ ጉዳይ ነው። ራስ ላይ ይመጣል። ትሰዳደባለህ ግን በገደላት ባበደች ምናምን አይካንት አይደለም። እሱ ለማንም ማድለው ነገር ነው ጋይስ። እኔ ከዚህ ነው ራሱ ተናዳ የሆነ ነገር ስትል ኖ መጥፎ ነገር አታውጪ ካፍሽላታለሁ።
ቢካዝ አንዳንዴ መጥፎ ነው ካፋችን የወጣ ነገር ይመጣል ደግሞ ተመልሶ ራሳችን ላይ መሰዳደብ ያለ ነው። ትሰዳደባለህ በገደለው ባበደ ምናምን አይደለም። ለራሴ ጥሩ ስላልሆነ ነው ላሽቃብጥ ሳይሆን ለእኔ ጥሩ አይደለም። በህይወቴ በኋላ ዋጋ ያስከፍላል እንደዚህ አይነት ነገር በልጆችሽ ወይ በራስሽ ወሬ በርባል ሰው ካርማ ዘቢች ለብ ካርማ ቢች እንደሆነ እኔ ግደለው ይበድ ምናምን ሳይሆን ምን አንዳንዴ ሰዎች የሚገባቸውን ነገር ማግኘት አለባቸው። ያንን የምትከፍለው አንተ ነህ። በቃ ለአንተ ነው የምሰጥህ ነው የምልህ እኔ ብዙ ጊዜ እንጂ ጌታ ሆይ ስትወጪ መኪና ይዘሽ ድፍት አድርጎሽ መኪናው ይሄድብሽ። አንዳንድ ሰው እኮ ጨካኝ ነው እኮ ጋይስ፣ ማይ ጋድ በጣም ጨካኝ አለ። የአፉን ማያይ ጋይስ ሲያወራ ልክ እንደዚህ ጉሬዛ በወጣችሁበት ያስቀራችሁ ምናምን እንደምትለው ዋዘበነ ፊት አንድ ሰው ከእናንተ ጋር የተጣላ ሰው በውጭ አክሲደንት ቢደርስበት ምናምን ምንድን ነው ጥቅሙ? ስትሰዳደብ ትሰዳደባለህ፣ ትረጋገጣለህ። ኦፍኮርስ የኔ ቆንጆ ልንል ነው ታዲያ በዛ ሰዓት እጭ ደግሞ ሲያስጠላ እነዚህ እነ ሀቢባ ምናምን አስመሳይ ናቸው። ውሸታሞች ውሸታ አይስዌር ውሸታ። ትናንትና ሳያት ገረመችኝ እቺ ሀቢባ የምትባለው እንደ ቁመትሽ እንደ ጥረትሽ ክፋተኛ ሴትዮ። ይሄ በግሩፕ እየሆናችሁ ሰው የምታጠቁት ነገር በጣም ነው የሚደብር። እኛ 5000 ሰው ሲነሳብን ድምፅ እንዴት አልሆንሽም? ልጅ ሲሰደብ ነው እኔ ግን ገብቼ አንቺን የተናገርኩ እንትን ያልኩላት። ከዛ ቀን በኋላ ነው በቃ ሰው ያው ሰማ ገናዘበ ምናምን ቆመ። ልክ ስንት ሰው እኛ ልጆቻችን ሲሰደቡብን ምናምን ድምፅ ያልሆኑ 5000 ሰው እኔን ሲያሳደኝ በአንድ ሰው እንደዚህ ጥቃት ግን አሁን ገብታ የእናንተ በጎቹ አይደል እንደኛን የሚያሳዱን እየመጡ እዚህ ጋር ለአንድ ሰው የሁሉ ጥቃት ግን መጥፎ ነው። 9 ሰው ማቀላል ነው ለሰርጀሪ። እኔ 5000 ሰው የቲክታክ አይደል እንደ ተነሳብኝ እኔ ሙሉ ያው ምንም ሳላረግ እኮ በፐርሰናል አገር ተሳድቤም ሆነ ሰርጀሪስ እንደው የሁሉ ሰው ቢነሳባት አገርም ተሳድባለች። ስንት ነገር አዋርዳለች። የታባታችሁ ደርሽባችሁ ቁጭ ብላችሁ ፐርሰናል ነገር የእናንተ ጓደኛ ሲሰደብ ድምፅ ለመሆን አትምጡ። የሰው ልጅ ሲሰደብ የእናንተ ልጅ ነው ብላችሁ ማሰብ አለባችሁ። ልክ እንደዚህ ማቀው ሰው ሲሰደብ ይሸፋፍኑታል። የሚያውቁት ሰው ሲሰደብ ይሸፋፍናሉ። የማያውቁት ሰው ሲሰደብ ግን አልሰማንም አላየንም ምን እንደሆነ ወይ አውቃታለሁ እንዴ አላውቃትም እኮ። እቺ ሀቢባ አስመሳይ ናት። ደግሞ ልዞራት ነው እንዴ ሀቢባን? አምላኬ ወይ እቺ ኮረሪማ የሆነች ሴትዮ ከሷ ጋር ደግሞ እንዳታጣለኝ አደራ። አይ ጎበዝ ናት፣ ጎበዝ ነገር አላት እሱን አደንቃለሁ። ግን እዚህ ቴብል ላይ ስትመጪ አታስመስይ ፕሊዝ። ለሁሉ ሰው ድምፅ ስትሆኚ ስለምታውቂው ሰው ብቻ አታውሪ። እኔ 5000 ሰው ሲነሳ ብዬ ታባሽ ነበርሽ። አያ ይሄን ሁሉ ሰው ተነስቶ እሷን ለማጥቃት ምናምን ፒቲቲቲ ስትል ነበር። እኛ ስንሰደብ የት ነበርሽ? አስተላልፉልኝ ይሄን ጋይስ። 5000 ሰው ሲነሳብኝ የት ነበርሽ? ማሜ ብላ እንኳን አስተያየት አልሰጠችም። እኔ ግን ልጆቿ ሲሰደቡባት ነው ገብቼ እንትና ጋር አስቆምኩላት። የዱባይ ሸሌ ራሱ ቁጭ ብላ አንድ ቀን አስተያየት ሰጣቻለም ስለ ልጇ እንደዛ ሲወራ
እኔ ግን ሀቢባ ምን እንደሆነች እንኳን አላውቃትም። ከስንት ማለት እንደዚህ አልግባባት። ትናንትና እኮ ስታወራ እኮ ገረመችኝ። ይሄ ሁሉ ሰውን ለማጥቃት በዚህ ርቀት መሄድ ጥሩ አይደለም። እስቲ አሁን እንትና ኤልሻዳይ እየተሰደበች ነው። ለምንድን ነው የተሰደበች ብለሽ እስቲ አውሪ። ሰርጀሪ ስለምትግባቢያት አታወሪም ስለሷ። የሴት ልጅ ጥቃት ካልሽ እኮ ለሁሉም ማውራት ነው ያለብሽ። የእናንተ ጓደኞች እምስ ሲያዝ ሴት ልጅ ማጥቃት እያላችሁ ትመጣላችሁ። እምስሽን አጣይ እንደማለት። አቤት ማምዬ ባለጌ ሆነሻል። በቃ አሁን ማለት አይዶን እስከ 2026 እስከሚገባ እዚሁ ባለጌ እንግዲህ አይስዌር ለእንትና ለዲቦራ የዛኔ አሁን ሊያሾን እንደዛ ሲሰድቧት ሴት ልጅ እናት ናት ለምን እንደዚህ ታረጓታላችሁ ብላል አለችም። ለሴት ልጅ ከቆመች ለሴት ልጅ የእውነት ከቆመች እናት ናት፣ የልጅ እናት ናት፣ እባካችሁ እንደዚህ አታርጓል አለችም። ለሊያሾ ወጣ። የዲቦራ እምስ ሲገኝ ግን ያንን የመሰለ ድፎች ዳቦ የሆነ እምስ አቤት! እኔ እኮ ድሮ አፍር ነበር እንደዚህ ለመጥራት። አቤት ሰው ግን ያፈልገዋል። የቲክታክ ሰው የቲክታክ ህዝብ ግን ሰውን እኮ ያሳብዳል። ኦ ማይ ጋድ አይ ኖ አም ሶሪ ቤተሰብ ይቅርታ፣ ካፌ አምልጦኝ ነው። ውሽዬ ዝዝ ትለኛለች እኮ እኔ ውሽዬ አምላኬ ይቅር በለኝ። አፌ እኮ ነክተውኝ ነው አለች። ነክተውኝ ነው ይቅር በለኝ ሚካኤልዬ። እኔም እናትዬ ነክተውኝ ነው። ፀጉሬ ግን አድጓል። አንዴ ቆይ እስኪ ይችን ላጥዳ። ሲዝረከረካሉ ጭራሽ እዚህ ጋር በቃ እንዴ ደፋ። የስ ድምፅ ሲሆን ለሁሉም ሰው ነው ድምፅ መሆን ያለባችሁ። ሰርጀሪ ራሱ አለማራው ህብረተሰቡ ጥቃት ገባባት ትላለች እንዴ? እኔ ያልተነሳብኝ ሰው አለ እንዴ? እኔ አንዳንዱ መልከጥፉ ነው መልስ ማልሰጥ ብዬ አልመለስኩለት። ስማቸውን እንዳነሳቸው የፈለጉ ሰዎች ነበሩ። እኔ ከሰው ጋር ስጣላ ማለት ነው እኔ ከሰው ጋር ስጣላ የተጣላሁትን ሰው ነው መጀመሪያ እዛ ላይ ነው ጉዳይ የሚጨርስ እንጂ ይሄ ላሸክሻኪው ላገብጋቢው መልስ አልሰጥም። ለተጣላሁት ሰው ብቻ ነው መጀመሪያ ቦታ ማስዝ። ስትጣሉ እንደዛ ሌላ አጀንዳ ጀምሩ። ያኛውን ልክ ከተስላኛው መዞር አሁን ሰርጀሪ እያስተማርናት ነው አልኳችሁ። ከኋላ ያለውን ምስል አንሺ አልኳት። የእግዚአብሔር አነሳች። ጎበዝ እየሰማችኝ ነው። አሁን የኦርቶዶክስ እንትን ከኋላ አድርገሽ አትሳደቢ። ተነስቷል እሱ ጎበዝ በሉ። ከዛስ ምንድን ነው እንደዚህ አሳየን ስትባል አላሳይም። ማን አባቱ ነው የሚጠይቀኝ? እንደዚህ በይኝ አልኩሽ። አሁን የሆነ ሰው ሲጠይቅሽ ማን አባህ ነህ አታፍራሪ እየገባሽ ማሜ እግሯ ሲባል እግሬ ቆማጣ ነው። ማን አባቱን ነው ማሳየው? እግሬ ቆማጣ ነው። ለማን አባ ነው ማሳየው? እግር የሌለውም አለ ብለህ በህይወት እንድትመጽናናት ሲገባ የማሜ እግር ትለኛለህ ደደብ። ማን አባታችሁን ነው ማሳያችሁ? ገብተህ ማየት ተፈለግ አለ እዛ ገብተህ በሲሊፐር እሄዳለሁ እኮ ገብተህ ማየት ነው። በሀይልም እሄዳለሁ። ግን ማን አባቱ ነው እኔ ኦርደር የሚሰጠኝ ነው? እኔ ለኔ ኦርደር አትቀበሉ ጋይስ። ሰው እንትን ይላል። አሁን ሰርጀሪ ሰልጠን ነቃ ደንገጥ እያለች ነው። ማን አባት ነው የምታዘኝ ማለት አለብሽ ስትገቢ። ይሄን አርጊ ስትባይ እኛኛም ያው ትሰሚናለሽ። ግድ ነው። ሌላውን ግን አትስቢ። ፕሬፈርስ የሆነ ህብረተሰብ ምን አባ ማለት አለብሽ። ዳሴት ከዛ ሰው ቤት አትሂጂ ብለናል። በጣም ጥሩ ላይ ነሽ። አሁን ጂጂኪያ ምንም ተናግረናል። አሁን ጥሩ ላይ ነሽ። እሱን እያስተካከልሽ ነው። አትሂጂ ሰው ቤት አታሙቂ። የራስሽን ቤት አሙቂ፣ ሸቂ። እንደዚህ እናስተካክላቸዋለን ጋይስ። በየኮመንቱ አትልከስከሽ።
ሴሌብሬቲ ነሽ አንቺ ልጋጋሙ ምን ኮሜንት ሲሰጥ አትልከስክሽ። እኔ አትሊስት ፈን የሆነ ቪዲዮ ካለ እስቃለሁ እንጂ አልሰዳደብም ኮሜንት ላይ። እንደዛ ያደረገ እንዳለሽ ፎሎወር እና ቪው አትልከስከሽ ኮሜንት ላይ። ምክር ነው ይሄ ምክር ነው። እናትሽን ያው ሁላችንም ስራችን ነው ዱይት እናረጋለን እናገናኛለን። ትክክል እናት ከሆነች ተባበሩ ቤተሰብ። በዚህ ለእኛም ሀቃችን ይውጣልን፣ ለእኛም ሀቃችን ይውጣልን። እስኪ እዮዳብና ሊያሾ ሲያወሩ ግን ገለውኝ አመሳቅ ሳያት ከመንበሴ ዝንናገማ ከመንገዱ ትለቅና ከመንግስቱን ቅቤስቲ ጣል ላርግ ፀጉሬ ላይ ራስን ጠብቅ እያንዳንድክ ከደበራችሁ ወጣ ብላችሁ ተመልሳችሁ ነው ቅቤን ጣል እስከማረግ ወሬዬ ዋትስአፕ የኔ ፍቅር ይበቃናል። ግን ለልጆቼ እና ለኔ ይሄ ቅቤ ጋይስ ቲንክ ይበቃናል ይመስለኛል። አምላኬ ሆይ ይህንን ቅቤ ጭንቅላቴን እንዳርስ ስላረከኝ አመሰግናለሁ። መቼም እኛ የክፍለ ሀገር ልጆች የአባይን ልጅ ዋጠማው ላይ ነው ያለን አሜሪካ ላይ እንቶገሚት ስንት ቅቤ እንዳልጠጣን። ግን እድሜ ለአሜሪካ ደግሞ መንገድ አለው እዚህ ሀገር። ቀስቀስ ልበል እስቲ እናቴ። በዚህ ሂማን ሄር ታሽጎ ፀጉሬ ላክብል ፈሳልቻልኩ። እዚህ ላይ ነገሩ ድርቅ አርጎት ጭንቅላቴን። አምላኬ አመሰግናለሁ እንደዚህ ስላቀሰቀስከኝ በጠዋት። ምዬ ለራስሽ ወቂበት። የወንድ ነገር ዋጋ የለው፣ የወንድ ነገር ዋጋ የለውም። ራስሽን ቀዝቀዝ፣ ገንዘብሽን ያዝ፣ በግሽን ርድ፣ ዱለትሽን ብልት፣ መኪናሽን ግዝት፣ ቤትሽን ግዝት፣ ልጆችሽን ያዝ ጠበቅ፣ ገንዘብሽን መዝናናት በገንዘብሽ፣ ራስሽን እርስ። የሆነ ነገር ሲያምርሽ የአይንሽ አውራ አይጠፋም መታከም። አይንሽ ላይ የሆነ ሰው ጣል ሲያረግብሽ ላፍ ጀድ ያርገሽ አንዷ ሳትልፈው ታክመሽ መምጣት። ለራስሽ ማወቅ አለብሽ ማምዬ፣ ማወቅ አለብሽ ለራስሽ። ጨላሽን በደንብ ያዝ፣ ልጆችሽን ሽክፍ፣ የኋላሸት እንዳይረግፍ በደንብ ጠበቅ ጎረስ። በዚህ ጨጨብሳ፣ በዚህ ገንፎን፣ በዚህ ቅቤሽን ጣል። ፊትሽን የሆነሽ ነገር ቀባቀባ፣ ፕሮዳክት ምናምን እንትን ሳይሆን ኮስሞቲክስ ሳይሆን ያደግሽበትን ነገር ቀባ። እንደዚህ ጫረስ ጭንቅላትሽን ሄደሽ ፀጉርሽን ስርት በራስሽ። አንዳንድ የአይን ሻወር አይጠፋም። ዞር በውጭ ቆንጆ ሲገኝ ጥሩ ነው። ጤና ነገር ነው። ያን ነገር ያስፈልጋል። መታከም ግድ ነው። ልክ እንደ ጥሩ ነገር በ2 ዓመት ትመጣና ይኸውልሽ ከባሌ ከተለያዩ በኋላ ሴክስ የሚባል ነገር አድርጌ አላውቅም ትይኛለሽ። በሽተኛ ነሽ አንቺ። ትክክለኛ እዚህ ሀገር ዶክተር እኮ እንደዚህ ብትሉት እናትዬ ሪጀክት ተደርጋ አሜሪካ ላይ ወጣሃል። ሀልዚ አይደለም ትስስናት ሀልዚ ነው የሚልሽ። እስናት ሀልዚ ልክ እንደ ጥሩ ነገር ደግሞ ትረግሩናላችሁ እኮ። ሬንት መሆኑ ነው፣ የቤት ክራይ ነው፣ የመኪና እንትን መሆኑ ነው። ሄደሽ የሆነ ሰው ደስ የሚልሽ አይንሽ ላይ ጣል ያደረገ ካለ ላገኘሽው አትሰጎቢ እየሄድሽ። እቺ ነገር ኤክስፔንሲቭ ናት። አይንሽ ላይ ጣል ያደረገ ትግባቢያለሽ። የሆነ ሰዓት መታከም ግድ ነው። እነሱም እኮ እየታከሙ እየመጡ ነው። እንደ ቁራ ስጮ ምንም አይመስላቸው ወንዶቹ። በተገኘው አጋጣሚ መታከም ነው። ራሳችሁ ቀርጾ ደግሞ የኔ ያውጣ። አንተ ልጋጋም አለ እነዚህ እኮ ፈን አያውቁ ምን አያውቁ። ወይ ይልጥ እኮ ነው ያለ። እስማ መስቀድስ ወይ ታልከሰከሰች ቁርጥሽን ከተገኘ በቆንጆ አዋዜ በጥበጥ አድርገሽ በቂቤ ላፍጀዴ፣ አንዳንዴም ቅቤው ላይ ጣል አድርገሽ ማርሽን ጠጠት ለራስሽ ወቂበት። ማምዬ ሞኛቱኝ የኔ ፍቅር፣ ልጆችሽ ነው አድገውልሻል። ለማን አባቱ ነው የምትጨነቂ? ፎርዋት
ይሄ ስትረስ የሚያደርግ ሰው አያስፈልግም። ላይፍሽ ላይ ስትረስ የሚያደርግ ሰው አያስፈልግም። ፉንቃ ሲሰጥሽ ፉንቃ ትገጫለሽ። ሂጃለሁ ካለ ቶሎ ብለሽ ኡበሩን መጥራት ነው። ያ በተገኘው አጋጣሚ ላፍ ጀሪ ቅርፍፍ ድንዝዝ የሆነ ሰው ሲመጣ ላፍ ጀሪ ለማድረግ ሞክር። እዚህ ጋር አንዷ ከላፈችው በኋላ እነዚህ ኮች እንዴ ተጋቡ እንዴ አገባቸው። ወሬው መጨረሻው ይሄ ነው። እዚህ እኮ ስትንቀራፈፊ ነበር 6 ዓመት ቁጭ ብለሽ። አንዷ መጣ ላፍ ጀሪ ስታደርገው። ድንዝዝ አትበሉ። ነቃ ደንገጥ ያስፈልጋል። አቤት 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 አቤት! ይገባሻል የኔ እናት። ስንት ቆረቆራም አለ እኮ እዚህ ቅቤ ቀምሶ አያውቅ። ጭንቅላታቸው አስተሳሰባቸው ሁሉ ድርቅ ያለ። እስቲ እኔን አፍተር 3 ዴይስ እዩኛው። ይሄ ቅቤ በጭንቅላቴ የገበት ይላል። ቢቀቡ ያምሩ፣ ቢለብሱ ያምሩ። አንዳንዱም አቆው 50 ጽፌ 100 ደርሳለሁ ፊት እኮ ነው ያለው እዚህ አካባቢ። ወይ አማረኝ ትንሻለች። አሁን ካልጠፋው ቅቤ አውጥታ እንደመቀባት ቁጭ ብለሽ እኔን እይ ሄደሽ እንደመቀባት። በጠዋት ነው እኔ ከእንቅልፍ የተነስቼ ይሄን ማድረግ አለብኝ። በቃ ዳሴ ነገ ቅቤ መቀባት አለብሽ ብዬ አስቤበት ነው ለራሴ ምረቆረቆራ። እዚህ ቁጭ ብለን እኔን ሹፈኝ እማዬ ያኔ ስትቀባኝ ወይ ቅቤ አልወድም የሚሉ ደግሞ አሉ። የስልጣኔ ምንጭ አይ ዶንት ላይክ ቅቤ መስሎሻል? ወቂበት የኔ አሜሪካ የማያልቅ ፕሮዳክት እየሄድሽ በ60 ብር ካስክ ውስጥ ገብተሽ ከምትደርቂ ቀባ። እዚህ ላይ በግሽን ርድ ዱለትሽን ስርት አትስሚያቸው። እነ መልከጥፉን ላዳምጣቸው አልችልም እኔ። እነ መልከጥፉን አትስሙ፣ እኔም ብቻ ስሙ ጋይስ። ራስሽ እንዲያምርብሽ ነው ማድረግሽ። እኔ አትስሙ፣ እኔም ብቻ ስሚ። እዚህ ማረገውን እያየሽ አርጊ። እሱ ወጣ ሲል ፈርፈርሽን ላፍ። ይሄ የዚህ ሀገር ምግብ ሀልዚ አይደለም። ገብቶ አሁን እዚህ በፕሌት ቀብሮላ ብልጥጥጥጥ ስትል መስሉሻል? ዲሽ ፍሪጅ ውስጥ የገባ ስጋ ነው ጠብሶ የሚሰጥሽ። ምን የመሰለሽ ትክትክ ያለች ሽሮሽን በቅቤ ብትበይ ጤነኛ ነው የምትሆኝ። ይሄ ፍሪጅ የገደለው ቺክንና ፍሪጅ የገደለው ስጋ ምጦ ሲሰጥሽ ከጎኑ ላይ ብሮኮሊ ያደርግበታል። ኦ ማይ ጋድ ሶ ሪሊ አሜዚንግ እያልሽ ከጊዜ በኋላ እድሜሽ እየገፋ ሲሄድ በሽታ የሚሆናችሁ እኮ ነው። በሽታ የሚሆናችሁ እኮ ነው ጋይስ። እንዴት ግን ብሮኮሊ ያልበላችሁም ሀገራችሁ? እዚህ ስትመጡ አይ ጀስት ኢት ሳልመን እኔ እኮ ታስቁኛላችሁ ክርስቶስ። እኔ በተለይ እዚህ ጋር ምን በላችሁ ተባብለን አንዳንድ ጊዜ ሳቄ ይመጣኛል፣ ግን ይይዘዋለሁ። ምን በላችሁ አይ ጀስት ኢት ስቴክ ምትሉ ሰዎች ታስቁኛላችሁ እኮ። ምረቋን ታቂጥ አብዷል። ይሄ በደንብ መደረግ አለበት። ማሳጅ እንደዚህ የስ ይገባሻል የኔ እናት። ልጆቼን በኋላ ልቀባችሁ። አሁንስ ያበላሹብኝ። አስጠላችሁ እንደ ቤተሰብ ይቅርታ። ወሬ ቴንኪዩ የኔ ጥቃቅንና አነስተኛ። እናንተ ያያችሁት ነገር ድሮ በረከት የለውም። ደግነቱ